አሁን ላይ ለእግር ኳስ ተጫዋቾች ከምንም በላይ ፈታኝ የሆነው ጉዳይ በቀላሉ ጉዳት ማስተናገድ ነው። ይበልጥ ተጫዋቾች የሚፈሩት የጉልበትና የጅማት መበጠስ ጉዳቶች ደግሞ ከምንም በላይ አስጊ ደረጃ ላይ ደርሰዋል። ከቅርብ ዓመታት ወዲህ ተጫዋቾች በዓመት ውስጥ ከ60 እስከ 70 ድረስ ጨዋታዎችን ለየክለቦቻቸውና ለሀገራቸው ለማድረግ ይገደዳሉ። በዚህ የተነሳ ተጫዋቾች በእረፍት ማጣት ምክንያት በቀላሉ የጉዳት ሰለባ ሲሆኑ ሲታይ፣ ክለቦች ደግሞ እጅግ ከፍተኛ ስጋት ውስጥ ይገኛሉ። በቅርብ ቀናት ውስጥ በተጠናቀቀው የ2026 የዓለም ዋንጫ በርካታ ተጫዋቾች በዚህ ምክንያት የጉዳት ሰለባ ሲሆኑና አካላዊ ብቃታቸው ይበልጥ ጥያቄ ውስጥ የተነሳበት የሰሜን ለንደኑ ክለብ አርሴናል ዊሊያም ሳሊባን በጉዳት ምክንያት ዘለግ ላለ ጊዜ እንደሚያጡ ተነግሯል። እንደ አማዱ ኦናና፣ ራፊኒያ እና ሌሎች ተጫዋቾችም በዓለም ዋንጫው ላይ የተጎዱ ተጫዋቾች ስም ዝርዝር ውስጥ ይገኛሉ። አሁን ላይ የ26 የፊፋ ዓለም ዋንጫ መጠናቀቅን ተከትሎ በውድድሩ ላይ ተሳታፊ የነበሩ ተጫዋቾች የቀጣይ የእግር ኳስ ውድድር ዘመን ጨዋታዎች ከመጀመራቸው በፊት የእረፍት ጊዜ በማግኘት ላይ መሆናቸውን በተለያዩ ማህበራዊ ድረገጾች ላይ ተመለከትን የሚገኝ ሲሆን፣ ነገር ግን ለታዋቂ የእግር ኳስ ዓለም ኮከቦች ከአንድ የውድድር ዘመን ማጠቃለያ ወደ ሌላኛው የውድድር ዘመን መጀመሪያ ድረስ ባለው ጊዜ ውስጥ በቂ የእረፍት ማግኛ ጊዜዎችን ማግኘት ከጊዜ ወደ ጊዜ እየከበደ መጥቷል። በፊፋ በሚዘጋጁ ውድድሮች የተጨናነቀው የጨዋታ መርሃ ግብር በተጫዋቾች ላይ ከፍተኛ ጫና እየፈጠረ ይገኛል። ተጫዋቾች የዋና ሊጎቻቸውን ውድድር ካጠናቀቁ በኋላ በፊፋ በሚዘጋጁ እንደ ዓለም ዋንጫ፣ የክለቦች ዓለም ዋንጫ እንዲሁም በየሀገሩ እግር ኳስ ፌዴሬሽኖች በሚዘጋጁ ውድድሮች ላይ የግዴታ መሳተፍ ስላለባቸው ችግሩ እየተባባሰ እንደሚገኝ ይነገራል። የአርሴናሉ አማካኝ ዴክላን ራይስ በዓለም ዋንጫው ላይ ሀገሩን በሁሉም የውድድሩ መድረክ ላይ የወከለ ሲሆን፣ ክለቡ የቻምፒየንስ ሊግ ተፋላሚ ሲሆን የፕሪሚየር ሊጉን ዋንጫ ከፍ አድርጎ ሲያነሳ አጠቃላይ 69 ጨዋታዎችን ማድረግ ችሏል። ባለፉት ጊዜያት እንደ ክለብ እንሰማቸው የነበሩ ቁጥሮች አሁን ላይ እንደ ግለሰብ አንድ ተጫዋች የሚያደርጋቸው ጨዋታዎች ሆነዋል። ይህ የተጨናነቀው የውድድር መርሃ ግብር በተጫዋቾች አካላዊና አእምሮአዊ ጤንነት ላይ ከፍተኛም ስጋት ደቅኗል። በዩናይትድ ኪንግደም የኦንሳይድ ሎ የህግ ክፍል መሪ የሆኑት አሌክስ ክላርክ ከታዋቂው የስፖርት ድህረ ገጽ ከሆነው ዘ አትሌቲክ ጋር ባደረጉ ቆይታ እንደ ማንኛውም ተቀጣሪ ሰራተኛ የእግር ኳስ ተጫዋቾችም ዓመታዊ የእረፍት ጊዜያት ሊኖራቸው እንደሚገባ ይናገራሉ። ነገር ግን እግር ኳስ ተጫዋቾች እረፍት የሚወስዱበት ጊዜ እንደ ማንኛውም ሰራተኛ ድንገቴ ሳይሆን ከወርሃ ግንቦት መጨረሻ ወይንም ከሰኔ 1 እስከ ሐምሌ መጀመሪያ ባሉት ሳምንታት ድረስ ያለ ከ3 እስከ 7 ሳምንታት የእረፍት ጊዜ እንዲያገኙ እንደሚደረግ ይገልጻሉ። በወረቀት ላይ እንደዚህ ያሉ ህጎች መጽደቅ ቢችሉም መሬት ላይ ያለው እውነታ ግን ከዚህ ብዙ ርቆ እንመለከተዋለን። ለአብነት ያህል ባሳለፍነው ክረምት 32 ቡድኖችን ይዞ የተካሄደው የክለቦች ዓለም ዋንጫ የፍጻሜ ተፋላሚ የነበሩት ቼልሲና ፓሪስ ሴን ጀርመን በመርሃ ግብሮቹ መጣበብ ምክንያት ለአዲሱ ውድድር ዘመን ዝግጅት ተጫዋቾቻቸውን ማግኘት የቻሉት ለ7 እና ለ13 ቀናት ብቻ ነው። ጥቃቅን ነገሮች ላይ ተመስርቶ ብዙ ነገሮች በሚለዋወጡበት የእንግሊዝ ፕሪሚየር ሊግ ባሳለፍነው የውድድር ዘመን ጥሩ ላልነበረው ቼልሲ የቅድመ ውድድር ዝግጅት ጊዜ ማጠር እንደ አንድ ምክንያት ቢጠቀስ ሊያስገርም አይገባም። እንደ አሜሪካው ኤንቢኤ የባስኬትቦል ውድድር እንዲሁም የቤዝቦል ውድድሮች ተወዳዳሪ አትሌቶች ከ14 እስከ 16 ሳምንታት የእረፍት ጊዜ እንደሚያገኙ ይገለጻል። አሁን ባለው የእግር ኳስ መድረክ ግን ሁኔታው ሙሉ በሙሉ የተለየ ሆኗል። የኒውዚላንድና የኖቲንግሃም ፎረስት አጥቂ የሆነው ክሪስ ውድ እንደሚለው ከሆነ ለእግር ኳስ ተጫዋቾች አካላቸው እንዲያገግም እንዲሁም ለውድድሩ ዝግጁ እንዲሆኑ በቂ የእረፍትና የማገገሚያ ጊዜ ወሳኝ መሆኑን ይነገራል። የዓለም አቀፍ እግር ኳስ ተጫዋች ማህበር በውክልና የሚሰራው ፊፍ ብሮም ከፎርሙላ 1 የተቀዳ የእረፍት ጊዜ እንዲኖር በተደጋጋሚ ጥሪ ያቀርባል። ይህም በውድድር ዘመኑ እኩሌታ ሁሉም ነገሮች ተዘግተው ተጫዋቾች አካላዊም ሆነ ስነ ልቦና እረፍት የሚያገኙበት እድል ይመቻች የሚል ሲሆን፣ ያ የማይሆን ከሆነ ደግሞ የውድድር ዘመኑ ካበቃ በኋላ 28 የእረፍት ቀናት ተጨማሪ 28 ደግሞ የማገገሚያና ወደ ዋናው ዝግጅት መንደርደሪያ እንቅስቃሴዎች የሚከወኑበት ጊዜያት እንዲኖራቸው በተደጋጋሚ ይጠይቃል። ያ የማይሆን ከሆነ ግን እንደ ቀደመው ጊዜያት ኮከብ የሚባሉ ተጫዋቾችን ዘለግ ላሉ ዓመታት ልናይበት የምንችልበት እድል እጅግ በጣም እየጠበበ እየመጣ ነው ሲል አስጠናሁት ባለው ጥናት ይፋ አድርጓል።